በአንድ ሰዓት ተኩል እንችላለን። ቤተሰብ እንዴ በደንብ ነው የምንችለው። ስካይ ለትስ ጎ። የሰው ስም አትጥሩ፣ ቤተሰብ አትጥሩ። ለትስ ጎ እንገባለን በደንብ። ሚስ አለምዬ ለትስ ጎ ለትስ ጎ ለትስ ጎ። ወዬ ሜሪሻ ለትስ ጎ። አዎ ይቻላል እንዴ ቤተሰብ አለን እኛ። የሚያኮሩ ቤተሰብ ነው ያለን። የሚያኮሩ ፎሎወር ነው ያለን። ክበሩልኝ። የሚያኮሩ ለትስ ጎ ፋ 2200 ደርሰናል። ክበሩልኝ። ብሔርተኛው ሰላም ነው ወይ? ለትስ ጎ እየሄድን ነው እየሄድን ነው። ለትስ ጎ ለትስ ጎ ለትስ ጎ። የስ የድሬ ልጅ 203,000 ለትስ ጎ። እየሄድን ቤተሰብ ክበሩልኝ። ጊፍተሮች አላችሁ አላችሁ። ለትስ ጎ ለትስ ጎ ለትስ ጎ። ታፕ ታፕ ኮፒ ሊንክ 20 ሺህ ልንገባ ነው። ኮፒ ሊንክ ራሱ ኑሩልኝ ኑሩልኝ። ሉላ ወንድማችን ጋዜጠኛ ሉላን እያገዝነው ነው። አይ ቲጂዬ ለትስ ጎ ለትስ ጎ። ቤተሰብ እንችላለን። አሉቲ እንወዳለን እያላችሁ ጻፉለት። ቤተሰብ ፍቅራችሁን አሳዩልኝ። ኑሩልኝ ኑሩልኝ ኑሩልኝ። አሳዩልኝ። ክበሩልኝ ክበሩልኝ ክበሩልኝ። ታንኪዩ ቲጂዬ። አሉቲ ጋዜጠኛ ሉላን ለማገዝ ነው። ወንድማችን ስቱዲዮ የሆነ በጎ ሰው እኔ ጋር መስራት ትችላለህ ብሎታል። ላፕቶፑን ምናምኑን ለማሟላት ነው። እያሟላን ነው። 204,000 የሆነ አንበሳ እናገኛለን ብለን እናስባለን። አንድ ግድንግድ አንበሳ ገብቷል። ሁለተኛ እያየው ነው። የሆነ ሰው እያየው ነው። በሆነ አንበሳ 234,000 ያስገባናል። እየታየ እየታየ ቤተሰብ እያታየን ነው። ለትስ ጎ ጋላክሲ የምታረጉ ኮፍያ ሁሉን የምታረጉ ክበሩልኝ። ለትስ ጎ እያንዳንዱ ክበሩልኝ ክበሩልኝ። ለትስ ጎ ቤተሰብ ክበሩልኝ። ሌቭል 35 ሲገባ ይቸዋለሁ፣ ግን እስቲ እናያለን። ካገዙ ቤተሰቦች ሌቭል 35 አይቻል።
ተያይተናል። ኑሩልኝ የድሬ ልጅ ኑሩልኝ ኑሩልኝ። ክበሩልኝ። ለስጎ ፋም 205,000 ደርሰናል። ለስጎ ፋም ይኸው ፍቅራቸውን 290 አሉቲ እንወዳለን የሚል ነገር ነው የምናየው። አንተ ደግሞ እያመሰገንክ አሁን እኔ ዝም ልበል ሚውት ላድርግ፣ አንተ አውራቸው፣ ስማቸውን እየጠራ አውራቸው። ዙ 24 እጅግ አድርጌ አመሰግናለሁ። አሜን ቴዲ ሮየት ጂ ሁላችሁንም እጅግ አድርጌ አመሰግናለሁ። በነገራችን ላይ የማንቸስተር ዩናይትድ ደጋፊዎች ብቻ አይደሉም፣ ሁሉም በተለይ አርሰናል ደጋፊዎችም በዚህ ጉዳይ እምነታችን ሲነካ ዝም አንልም አሉ። ላይ ማንቸስተር ዩናይትድ ደጋፊ ቢሆንም በዚህ ጉዳይ ቀልድ አናውቅም ብለዋል እና እነሱም በጣም ከፍተኛ የሆነ አስተዋጽኦ እያደረጉ ይገኛሉና አመሰግናለሁ። ከታች የተለያዩ ሰዎች ይኸው ሳዳም አርሰናል አሉት እንወዳለን የአርሰናል ደጋፊ ነኝ እያለ ይገኛል። አመሰግናለሁ። ያዕቆብ ታም ሁላችሁም ለሰጣችሁኝ ፍቅር አመሰግናለሁ። ዮኒን ግን በጣም ሁላችሁም አክብሩልኝ። አንተዋወቅም አያውቀኝም፣ ግን ያገባኛል ብሎ ሀሳቡን ስላካፈለ እጅግ አድርጌ ማመስገን እፈልጋለሁ። ያፉ አመሰግናለሁ። ሳሚ ተዋዶ አሉት እንወዳለን እያለ ይገኛል። ማሂ ሌላው ፍቅር ኤስሮም ሁላችሁንም እጅግ አድርጌ አመሰግናለሁ። በነገራችን እኔ ያው ምንም ኖሃው ራሱ የለኝም እውነት ለመናገር ወደዚህ ፕላትፎርም ራሱ ስመጣ ያው ከዘመኑ ጋር አብሮ ለመንቀሳቀስ ኢንፎርሜሽን ዲሲሚኔት ለማድረግ ነው እንጂ የቲክቶክ ራሱ አካውንት በቅርብ ነው የከፈትኩት። ያው ግን ሰው ብዙ የስፖርት ቤተሰብ እንዴት መረጃን ማስተላለፍ እንችላለን በሚል ያው ቀርቷል። ያው ሬዲዮ ቲቪ ምናምን ሜንስትሪሙ ሺፍት እያደረገ ስለሆነ ለዛ ነው የወጣሁት እና እኔ ብዙ ጊዜ ከዚህ ነገር ጋር ጥሩ ግንኙነት የለኝም። ግን እየሰጣችሁኝ ላላችሁት ጊፍት፣ አክብሮት፣ ወዳጅነት፣ ኮፒ ሊንክ፣ ሪፖስት ሁላችሁንም እጅግ አድርጌ አመሰግናለሁ። ሁላችሁንም ወዳችኋለሁ። በዓል ነው ይገባኛል። ዮኒ በደንብ ዲስክራይብ አድርጎታል። የትንሣኤ በዓል የፊታችን እሑድ አለና በዛ መሀል ሆናችሁ በዛ ጠባብ ጊዜ ሆናችሁ ብዙ ቀዳዳ ኖሮባችሁ ግን በዚህ ጉዳይ ሁላችንም ያገባናል አለርት ሆናችሁ ለሰጣችሁኝ ፍቅር፣ አክብሮት አመሰግናለሁ። ኤስጂ ሳሙኤል ቢድ ሌሎችም ኤቢ 19 የሚል አርሰናል የሚል ኮሜንት ያስቀመጥከ ወንድማችን ሁላችሁንም እጅግ አድርጌ አመሰግናለሁ። ጌች የሳር ቤቱ አንዳንድ መጥፎ ቃላትን የሚያስቀምጡ ሰዎች አሉ። ግን ያው ዮኒ ቅድም ጊፍተሮችን ሰላም በልልኝ ላይ ኮፍያ የሚያደርገው ሲመጣ አመስግን፣ እነሱን አመስግንልኝ፣ ሌሎችን ተዋቸው። እሺ አብዛኞቹ ሀሳቦቹን እያካፈላችሁ ትገኛላችሁ። ቡጡሻ አመሰግናለሁ። መታገስ ቶማስ እጅግ አድርገን እናመሰግናለን። መታገስ በድጋሚ ቡጡሻ ቴንኪው የኔ አባት ክበርልን። መልካም በዓል። ቻቻ ቃና ማሩ በጣም ሁላችሁንም ወዳችኋለሁ። ትንሱማን የኔ አባት ክበር፣ መልካም በዓል። በወጣ የተካው ዓመት ይስጥልን።
ሁላችሁም በተለያዩ ሀሳቦች ከጎናችን ላላችሁ ሁላችሁንም እናመሰግናለን። አሪፍ ስቱዲዮ ገንብተን ደግሞ የለፋቻችሁትን ወይም የልፋታችሁን ፍሬ ለማሳየት ዝግጁ ነኝ። ሰሊትዊን እናመሰግናለሁ። ኬ ናታን ቢ መታገስ ሰሊትዊን ሁላችሁንም አፍሮፈኒ ታዜ ሰሊትዊን በድጋሜ ዜና ክብርልኝ። ፈጣሪ ይጠብቃችሁ። ማሜ ትንሱማን ደርሶ ያባቱ ሁላችሁንም በጣም ለምትሰጡት ፍቅር እናመሰግናለን። መልካም በዓል፣ መልካም አውደ ዓመት። ማኒክ ደርሶ ያባቱ ሰሊትዊን ቻቻ ቃላት የለኝም። ሁሉንም አመሰግናለሁ። ናቲ ቢ አቡኪ ከፋ ቴንኪዩ በጣም እግዚአብሔር ፈጣሪ በችግራችሁ ሰዓት ድረስ በወጣ የተካ ብያ መናገር ፈልጋለሁ። ቻቻ አሪቡ የኔ አባት ክበርልን። ማሩ ማክብ ፊሽ ታዜ መክቢብ አመሰግናለሁ በጣም። ቲጂ አርሰናል አጉማዝ ብሩክ ሁላችሁንም እናመሰግናለን። ብራንድ ፉትቦል ቲም ስቲፎ ዳጊማን ቴንኪዩ አፍሮፈኒ በድጋሚ አመሰግናለሁ። ገነርስ ቸሬ በጣም ሁላችሁንም አመሰግናለሁ በጣም እግዚአብሔር በወጣ የተካ። ኤምሲ ቴዲ ብራንድ ፉትቦል አቼኖ የቅዱስ ጊዮርጊስ አስጨፋሪ ነው። አቼኖ ቴንኪዩ ብያለሁ። ብዙዎች ያውቁናል፣ ብዙዎች ያውቁኛል ብዬ አስባለሁ። በሐቀኝነቴ በስፖርት ጋዜጠኝነት ዘግብ ንጹህ እንደምናገር ታውቃላችሁና የደረሰብኝን ክስ ታውቃላችሁ። ዮኒ ብዙ ኢትዮጵያ ስለሌለ ላያውቅ ይችላል፣ ግን ቤተሰቦች ያውቃሉ ሐቀኛ እንደሆንኩ። ሰሊትዊን ኦሪዮን እግዚአብሔር አክብርልኝ 208,000 ይላል። እኔ ብዙም ኢንፎርሜሽን የለኝም ለመናገር ዮኒዬ፣ ግን በጣም ላረጋችሁት ነገር እግዚአብሔር በጣም ከፍተኛ የሆነ ምስጋና አለኝ። ዚዮን አቼኖ ያው መልካምነት መልሶ ይከፍላል ብዬ አስባለሁ። ለሌሎችም አሪያ ነው፣ ትምህርት ነው ብዬ አስባለሁ። የሰው ልጅ ዘላለም አይኖርም እና ኢትዮጵያ ውስጥ አሁን ላይፍ ኤክስፔክታንሲ ዴይ 70 ዓመት ነው ማክሲመም አይደል? በቃ አቬሬጁ 70 ዓመት ነው። በ70 ዓመት ለምን መጣራት ያስፈልጋል? አንድ መሆን ይቻላል፣ መልካም መሆን ይቻላል የሚል ሐሳብ 70 ዓመት ካልክ እኮ ነው አሁን በርዝዴይ በ20 48 ይሞላኛል እና 22 ዓመት ነው የቀረ እያልከኝ በሕግ አምላክ ገደልከኝ። አሜሪካ 90 ነው ዮኒ። ቡጡሻ ማይክ ቸሪ አመሰግናለሁ። የምትፈልጉት ክለብ ዋንጫ ይብላ እመኝላችኋለሁ። ጥሩ ውጤት ይቅጠመው። ዮኒ ግን የማን ደጋፊ ነህ? ኳስ እኔ ኳስ ላሸነፈው ነው አባት። አፍሮፈኒ አቡኪ ብሌን ቴንኪዩ ብሌኒ ኤምሲ ቴዲ ብራንድ ባባ ሞ ከለንደን ቴንኪዩ እግዚአብሔር ያክብርልኝ። በወጣ የተካ እናመሰግናለን። ዘኪ ማይክ ኦሪዮን ብሌን ሁላችሁም እጅግ አድርገን እናመሰግናለን። በወጣ የተካ እኔ ብቻ አይደለሁም፣ አብረን ሲዲ ስፖርትም በአዲሱ ስቱዲዮ አብረውን ይገባል። እነ ግርምሽ እና እነ ሶፊ ወንድሞቼ ብዙ ደስተኛ አይደሉም። ያው ማለት
አንዳንድ ነገሮች አሉ። ሁሉም ነገር አይወራም እዚህ ጋር ግን ትልልቅ ኳሶችን በአንዳንድ ማቴሪያሎች ምክንያት ሳያስተላልፉ ተመልክተናል። ለምሳሌ ትናንትና የነበረው ቻምፒዮንስ ሊግ ጨዋታ አስተላለፉ፣ ሌሎች መራገሮችም አልተላለፈም በኤፍኤሙ እና አንዳንድ የሚጎሉ ማቴሪያሎች አሉ። እሱንም ያጣመረ ጄነሬተሮች ምናምን ያጣመረ ስቱዲዮ በጋራ አቋቁመን ትክክለኛ ታማኝ ህዝቡ የሰጠንን ታማኝነት ህዝቡ የሰጠንን ማሎናይ እኛ ደግሞ በዘገባዎቻችን ቆንጆ አድርገን ዘግበን እናንተን ማርካት ነው የምንፈልገው። የታሉ እንድትሉ ነው እነዛ ሐቀኞቹ የታሉ እንድትሉ ነው የምንፈልገውና እግዚአብሔር ያክብርልን። ማይክ ዘናጭ የሚል አካውንት ያው ሁላችሁንም አመሰግናለሁ። ዳኒ፣ ራሄል፣ አሌክስ እና የመልካምነት ትንሽ ትልቅ የለውም። ሪፖስት ያደረገ ኮፒ ሊንክ ያደረገ ላይክ ያደረገ ገንዘብ ከሰጠው እኩል መልካም ነው ያለውን ነው ያደረገው ማለት ነውና ቴንክ ዩ ፋና ዘናጭ ቴንክ ዩ ዜራ ክብርልኝ። ኤላዶን ቴንክ ዩ ኤላዶን የኔ አባት ብሌኒ ቴንክ ዩ ባይዘው ዮኒ እኔ የገብርኤል ልጅ ነኝና እኔ የተወለድኩት በገብርኤል ቀን ነው። እናትና አባቴ የተጋቡት በገብርኤል ቀን ነው። የተዋወቁት በገብርኤል ቀን ነው። ክርስትና አባቴ ገብርኤል ነው እና ከገብርኤል ጋር አታችመንቴ ከፍተኛ ነው እና ላንተም ለቤተሰቦችህም እዚህ ላሉ ጊፍተሮችም ለሁሉም በየእምነቱ ግን እኔ በማምንበት ቅዱስ ገብርኤል እድሜና ጤና ይስጣችሁ፣ ከክፉ ነገር ይጠብቃችሁ። ላለ ሁላችሁንም እወዳለሁ፣ አከብራችኋለሁ። ያ እኔም ፈጥኖ ደራሽ መልአኩ ቅዱስ ገብርኤል ነው የኔ ራሱ ፈጥኖ ደራሽ እግዚአብሔር ምስክሬ ነው የምልህ እና በጣም ነው የምወደው ቅዱስ ገብርኤልን። ግን የተወለድኩት የሚካኤል ቀን በኢትዮጵያ በ12 ነው፣ በዚህ ሀገር ያው 8 ጨምራለህ እና የሚካኤል ቀን ነው። ግን አብዛኛው ነገሮቼ ከገብርኤል ጋር የተያዙ እና ከእመቤቴ ጋር ታውቃላችሁ የተያዘ ነው የኔ ጉዳይ እና ደስ ይላል። እንደዚህ አጋጣሚው በጣም ደስ ይላል። የሚገርም ነው እና ቅዱስ ገብርኤል ጥላ ከለላ ይሁናችሁ ቤተሰብ በሙሉ። ጊፍት አደራ በደንብ ሞቅ ያለ ጊፍት እያየው አይደለም። አንዴ ጓጓ በሉልኝ። የስ እንደዚህ አንቾይ ዮኒ አመሰግናለሁ። ዮሐንስ ሞቅ ላርገው። ሚውት አርግልኝ ስለሚነፋነፍ ያንተ ብሮ ያርፈውም ሶሻል ሚዲያውን ታውቃላችሁ። ፖስቱ መሄድ ነው እንደኛ ጓገጭ የለም። ስለዚህ እኔዎቹ ቶሎ ላጥ አድርገን እሱ የሚደቅስ እኛም እንሂድ። ያ ቅዱስ ገብርኤል ይጠብቅ የኔ አባት፣ ጥሎ አይጥልም፣ ይጠብቃል። እመነኝ። ይህንም ነገር ያዘጋጀው እሱ ሊሆን ይችላል። ስለዚህ በተለይ በጣም የሚገርም የሆነ ሰውም አውቃለሁ እና የመኪና ታርጋው ጭምር በ19 ነበር ቢጀምረው ሁሉ ነገሩ ገብርኤልን ካለ መስሚያ አውጥተን የገብርኤል ቀን አይሰራም። የገብርኤል ቀን ሁሉ ያደርጋል። እግዚአብሔር ምስክሬ ታሞ ሲሞት በገብርኤል ቀን የሞተው በ19 ሞቱ ራሱ በገብርኤል ቀን ነው እና ምን ያህል ጥላ ከለላ ሆኖ እንደደገፈው በዛ ታያለ። ምክንያቱም መጽሐፍ ቅዱስ ላይ የሐዋርያ ይቅርታ የማን ነው ማን ላይ ነው 16 የሉቃስ ወንጌል ሊሆን የማቴዎስ አኪያን ደብል ቼክ ኖ ቆይ አንዴ ሉቃስ 16 ነው። አንዴ የአብርሃም መላእክቶች ወደ አብርሃም እቅፍ ወሰዱት ይላል አልዓዛርን እና የሉቃስ 16 መሰለኝ። አንዴ ይቅርታ አድርግልኝ እና መላእክቶች መጥተው ወደ እንትና እቅፍ ወደ አብርሃም እቅፍ ወሰዱት የሚል አለ መጽሐፍ ቅዱስ ላይ እና አይ ቲንክ ምዕራፍ 16 መሰለኝ ባልሳሳት። ሌሚ ደብል ቼክ አዎ ምዕራፍ 16 ቁጥር እንትን ላይ ይኸው ምን ይል ሉቃስ 16 ቁጥር 22 ላይ ድሃውም ሞተ ይላል።
መላእክትም ወደ አብርሃም እቅፍ ወሰዱት፣ ባለጠጋው ደግሞ ሞተና ተቀበረ ይላል። እና ምንድነው ወደ መላእክት እቅፍ መላእክቶች ይዘው ነው የሚወስዱ። እና ቅዱስ ገብርኤል ያ ሰው እንደ መላእክነት እንደ ጠባቂው ስለሚያደርገው በጣም እሱ በእሱ ቀን ስለሚያከብረው ይላል መጽሐፍ ቅዱስም የኛ ረዳቶች እንደሆኑም ይናገራል መጽሐፍ ቅዱስ። ዕብራውያን ምዕራፍ 1 ቁጥር 14ን ማንበብ ትችላለህ። እንደሚረዱን እንደሚያግዙን መጽሐፍ ቅዱስ ይናገራል። እና በአንተም እንግዲህ ቤተሰቦች በሙሉ የቅዱስ ገብርኤል ቀን የተገናኙበት የተወለድክበት የክርስትና አባትህ ሁሉ ነገር ቅዱስ ገብርኤል ፈጥኖ ደራሽ እንደሆነ ቅድስት ድንግል ማርያምን ደስታ ያበሰራት እሱ እንደሆነ መጽሐፍ ቅዱስ ይናገራል። እና በተለይ የኦርቶዶክስ ልጆች ለቅዱስ ገብርኤል ያላቸው እንትን ልዩ ነው። በጣም 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 ልዩ ነው። እና እንዳልከው ቅዱስ ገብርኤል አንተንም ይጠብቅ። በጣም ልዩ መልአክ ነው። ልዩ መልአክ ነው። እና ቤተሰብ በሙሉ ተባረኩልኝ። 300 ሺህ መድረስ አለብን። ታደርሷላችሁ ብዬ አስባለሁ። ፋሚሊ ለዝጋው 3 አንበሳ ነው የቀረው። በ3 አንበሳ መተኛት እንችላለን። ፋሚሊ ለዝጋው። ስለ ቅዱስ ገብርኤል ስለ ድንቅ መልአክ ስታወራ የሚያኮርፉ ሰዎች ደግሞ አይጠፉ። ይህ የስራው ባህሪ። የሚያኮርፉ ምን የሚሉ አይጠፉ ያለ እንደው በመልአክ ይኮረፋል። ብታኮርፍ በሌላ ነገር ታኮርፋል። በእግዚአብሔር መልአክ ይኮረፋል። እኔ አንዳንድ እኮ ምን እንደሚያጨስ አናውቅም። እግዚአብሔር ይሁናቸው። እንደው ብታኮርፍ እግዚአብሔር ፊት የሚቆመው ጋር ታኮርፋለህ። እንደው ኩርፊያም እኮ አይነት አለ። ዮኒ ማኛ ይልሰኛል ብለህ አኩርፈኝ። እኔ እስማማለሁ። ቅዱስ ገብርኤል ከመታዘዝ ውጭ ምን አድርጎ ነው የምታኮርፈው? ለምትወዱት ቅዱስ ገብርኤል ወዳጆች ቅዱስ ገብርኤል ይድረስላችሁ፣ ጥላ ከለላው ይሁናችሁ፣ ይጠብቃችሁ። ክበሩልኝ። በእውነት እውነቴን ነው። አንዳንድ ሰው ቆም ብሎ ሲያስብ እግዚአብሔር ፊት የሚቆመው ለእግዚአብሔር የሚታዘዘው ድንቅ መልአክ እሱ ጋር ኩርፊያ ግብ ይገጥማል። ምን አጭሰውብን እንደሆነ ነጫጭቦቹ አላቅም እየሾጥ እያደረገን እኛንም ወሳስዶን ነበር። እግዚአብሔር አምላክ መንገዱን አሳየን መልሶ። ቀን ልብ ካለ ያሳያል። ኤኒዌይስ ወደ ገደለው እንሄዳለን። ቅዱስ ገብርኤል ይጠብቃችሁ፣ ሁላችሁን ይጠብቅልኝ። 210 ሺህ ደርሰናል። ቤተሰብ አንዴ ሞላ አርጓት። አንዴ ለዝጋው ክበሩልኝ። አዎ እየሄድን አዎ አብሳሪ ነው። የደስታ አብሳሪ ነው ቅዱስ ገብርኤል። ደስታን በማብሰር ነው መጽሐፍ ቅዱስ ላይ ቅድስት ድንግል ማርያምን ዘካርያስን ደስታ ነው የሚያበስረው። ቅዱስ ገብርኤል መጥቶ ደስታ አብሳሪ ነው እና በጣም ደስ ይላል። 3 ደቂቃንን ከእሳት ያወጣ ድንቅ መልአክ ነው። እኛ በጣም ነው የምወደው። በጣም ክበሩልኝ። ክበሩልኝ የኔዎቹ። እየሄድን 210 ሺህ ላይ ነን። አሉቲ አይዞን። ያው ቅዱስ ገብርኤልን እያየሁት ነው። አጠገብ ነው ያለው ቅዱስ ገብርኤል። ብዙ የኦርቶዶክስ ልጆች ከቅዱስ ገብርኤል ጋር ያላቸው ግንኙነት በጣም ደስ ይለኛል፣ እኔንም ጨምሮ። አሉላ እያወራ ነበር። ጊፍቱን አቀዘቀዙ እሱ ሲያወራ። ለዛ ነው ትንሽ ቅር ያለኝ። እሱ ሲያወራ ሞቅ ማድረግ ነበረባቸው። እስቲ አሉላ አውራላቸው ጊፍቱን እስቲ ይኸው ሚውት አደርጋለሁ።
ዮኒ አመሰግናለሁ፣ በድጋሜ አመሰግናለሁ። ቤተሰቦች ሁላችሁንም እድሜ ጤና ያስጥልን። ቅዱስ ገብርኤል ቦታ የተካ ሁላችሁንም አመሰግናለሁ። በአካውንትም አልፎ አልፎ የሚገባ አለ። ሞሮፍ ግን ይሄ ነው የቲክታክ አዋርድ ነው ከፍ ያለው እና እነ እሙ እነ ቴዲ እኔ ያው ትሬንድ ነው የለኝም ብዬ ገልጬዋለሁ ቅድም እንደ ዮኒ ይሄ ስላለመድኩት እንትኑን ቲክቶኩን መደም ስላለመድኩት እንደ ዮኒ ጊፍት አንጡና ማለት ባልችልም ግን ሐሳቦችን አነሳለሁ። በጣም ወዳችኋለሁ። ቴንኪው ዜራ ክብርልኝ። እኔ ኦልሞስት ወደ 8 ዓመት የተጠጋው ነው። ኦልሞስት 8 ዓመት የያዝኩ ነው የጋዜጠኝነት ስራን ከጀመርኩ። በርከት ያሉ ሚዲያዎች ላይ ሰርቻለሁ። በቴሌቪዥን በሬዲዮ ሰርቻለሁ። ያው እግዚአብሔር ይመስገን ጠላትም አለ፣ ግን አብዛኛው ኦልሞስት ከፍተኛው ማለት ይቻላል ወዳጅ ነው። ኢትዮጵያ ውስጥ ካሉ ያው ስምን ያው ማሞገስ ራስን በራስ ጥሩ አይደለም፣ ሰው ሲመሰክር ነው ጥሩ። ግን የሚጋፈጡ ሰዎች ሀቀኛ የሆኑ ጋዜጠኞች መካከል አንዱ እንደሆኑ እርግጠኛ ነኝ በአድማጮች በተመልካቾች ስም። ያው አንዳንዴ ደግሞ መገፋቶች፣ ፈተናዎች ደግሞ ጥሩ ናቸው ለእንደዚህ አይነት መድረኮች፣ ለእንደዚህ አይነት በጎነት። አሁን በራሳችን ስቱዲዮ ማንም በዘበኛ ያስወጣል፣ በዘበኛ ማንም አያስወጣንም። ቅዱስ ገብርኤል አለ፣ ቅዱስ እግዚአብሔር አለ፣ ሁሉም ስላለ እግዚአብሔር ያክብርልኝ። ቆንጆ ነገር ለተመልካች ለአድማጭ ለማድረስ እንሞክራለን። በሐቀኝነት የተማርነውን ነገር ኤክሰርሳይዝ ለማድረግ እንሞክራለን። ሎያሊቲ ነው ዋናው ጋዜጠኝነት መገለጫው፣ ሎያሊቲ ለኦዲየንስክ ታማኝ መሆን፣ ከዛ እውነት መናገር የሚሉ ሐሳቦች። እኔ እውነት ስለምናገር ነው የማንቸስተር ዩናይትድ ደጋፊና የኦርቶዶክስ ሴት ካልሆነች አላገባም ያለው አለቅ። this is truth። ይሄ የኔ ፕሪንሲፕል እና ይሄን ነገር መናገሬ የሚያስቆጣ ከሆነ የሚያስከስስ ከሆነ አቤቱታ የሚያስቀርብ ከሆነ አልገባም ያልኩት፣ ሌላ ነገር አላልኩም። በድጋሚ አሁን ታች ላይ ምንድነው አልገባንም ላላችሁ በድጋሚ ለማብራራት ሙከራ እያደረኩ ነው። እወዳችኋለሁ። የተለያዩ ግብቶችን እየሰጣችሁ ትገኛላችሁ። በጣም በጣም እጅግ አድርጌ አመሰግናለሁ። አንዳንዴ ይናፍቃል፣ ስራ ይናፍቃል እና በዚህ ምክንያት ነው ለምን ኦርቶዶክስ ተዋህዶ ሀልቅ ሄት ስፒች ነው የጥላቻ ንግግርን በአንድ ሚዲያ ላይ መናገር አትችልም ተብዬ ነው። እና አጋጣሚ ኦዲየንስ ጠይቀኝ የምታገባት ሴት ምን አይነት ናት ስባል ኦርቶዶክስ ተዋህዶ ላይ ማንቸስተር ዩናይትድ ካልሆነች አላገባም አልኩ። በዚህ ምክንያት አንድ ካውንስል ቅሬታ አቀረበ። የዛን ካውንስል ድምጽ ደግሞ ያው የኤፍኤሙ ዋና ስራ አስኪያጅ ተግባራዊ ለማድረግ ሞከረ። ከዛ ከስራ አትገባም ብላ አገረችኝ እና በዚህ መሃል ጥሩ ጥሩ ቤተሰቦችን፣ ጥሩ ጥሩ ኢትዮጵያውያኖችን፣ ጥሩ ጥሩ ሙስሊሞችን፣ ፕሮቴስታንቶችን፣ ኦርቶዶክሶችን አግኝቻለሁ። የሆኒንም ደግሞ ከዛ ውስጥ አግኝቸው ነው እሱ የራሱን ስቱዲዮ ይክፈት በሚል ነው ይሄንን ሐሳብ አመንጭቶ ለዚህ ቀን የበቃ ነው። እኔ ዋናው ሐሳቡ ነው ቅድም ገልጬዋለሁ። ኮፒ ሊንክ የሚያደርግ ላይክ የሚያደርግ ያለውን ያደረገ የሚሰጥ ደግሞ ያለውን ያደረገው እና በዚህ መሃል በቃ ከብዙ ሰው ጋር እንድገናኝ አድርጎኛል። እውነት ለመናገር አሁን መንገድ ላይ ምናምን ሲሄድ ብዙ ሰው በሀሳብ ጽና ኦርቶዶክስ ትልቅ ሃይማኖት ናት የሚል ብዙም አለ፣ ብዙ ሰዎች አሉ፣ የሌላ እምነት ሰዎች ራሱ ሆኖ ማለት ነው። እና ሁላችንም በእምነታችን እንጸናለን። ዋናው ዓላማችን ደግሞ ሰላም መሆን፣ መልካም መሆን። ብዙ ጊዜ ጾም ሲባል ኢትዮጵያ ውስጥ የረሃብ አድማ ይመስለዋል። መልካም መናገር፣ መልካም ማድረግ፣ ፈስከው ጥሩ ብታደርግ ይሻላል በውስጥህ ቂምና የሆነ ነገር ጥላቻን ይዘህ ሌላ ነገር ከማድረግ ማለት ነውና በጣም አመሰግናለሁ። ለቲጂ እያየው ነው፣ ትግስት እየሰጣችሁኝ ያላችሁ ትግስት እያየው ነው። ያ ትንሽ አንዳንዴ the way ኤክስፕረስ ማድረግበት መንገድ ስቱዲዮ ገባው ይመስላል አይደል? ይሁን ትንሽ ሳብራራው ምናምን ቴንክ ዩ እና ከዛ የመነጨ ይመስላል። ግን ኤኒዌይ በጣም ጋዜጠኝነት በጣም የሚወደድ ስራ ነው። ደግሞ ስፖርት ማለት ደግሞ ከየትኛውም ዳይሜንሽን ውጪ ከፖለቲካ አስተሳሰብ፣ ከሃይማኖት፣ ከብሔር ውጪ ሆኖ ሁሉንም አንድ የሚያደርግ መድረክ ማን ምን እንደሆነ ሳናቅ እንደ አብረን እንገናኛለን፣ አብረን ኳስ እናያለን፣ አብረን እንጫወታለን ኳስ። this is what ስፖርት ማለት ነው። የብዙ ሪሊጅኖችን የብዙ ኤትኒክ ግሩፖችን ይዞ የብዙ አስተሳሰቦችን ይዞ የሚያገናኝ እዛ ጋር ማንቸስተር፣ አርሰናል፣ ሊቨርፑል፣ ቼልሲ፣ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ ሲዳማ ቡና፣ መቀሌ ይገናኛል። በቃ ዜን ፋይናሊ ካለቀ በኋላ ሁሉም ወደ የእምነቱ ሁሉም ወደ የጎራው ይሄዳል። ግን ስፖርት ሲባል ሁሉንም የሚያገናኝ መድረክ፣ የሰላም መድረክ። ከዚህ አኳያ ብዙ ቤተሰቦችን አግኝቻለሁ፣ ብዙ ሰዎችን ተዋውቂያለሁ። ይሄ ትልቅ መድረክ ነው ብዬ አስባለሁ እና አንዳንዴ የኔ አቋም ሰው ነኝ በእውነት ለመናገር እንጂ እኔ
በርካታ ኮራፕሽኖችን ባላጋለጥ በርካታ ነገሮችን ባላወራ ኖሮ ሀብታም መሆን አያቅተኝ። ነገሮችን ሀይድ እያደረኩ ግን በቃ አትሊስት የሚጠብቀኝ ኦዲየንስ አለ እና የሆነ የዛሬ ኦልሞስት አመት ሊሆነው ነው ግንቦት 30 ላይ እዚህ ጋር እጄ ላይ የሚታይ ከሆነ እዚህ ጋር በስለት ወቅተውኝ ነው እና አንድ የሀገር ውስጥ መረጃ አጋልጬ የሆነ መረጃ አጋልጬና እዚህ ጋር አሁን ጠባሳ ነው እና በስለት ወቅተውኝ ተሰፍቼ ምናምን ግንቦት 30 አረሰውም ቀን እና እንደዚህ አይነት ትራቭሎችም የገጠሙኝ ጊዜ አለ። እኔ ብቻ ሳልሆን ባልደረቦቼ ነግርማቸው ለሶፊ 8-9 ክስ ተከሰው ያውቃሉ አብረን። እንደውም በቅርቡ ሁሉንም ክፍለ ከተማ ካለ ነው ለሚኮራ ተከሰሰ በምንሰራው ዘገባ ማለት ነው። ሁሉንም ክፍለ ከተማ አካለ ነው ነበርና ስፖርት ጋዜጠኝነት ኢን ሪሰንት ይርስ ኢትዮጵያ ውስጥ ትንሽ ፈተና አለው። ክሶች ይመጡብሃል። አሁን ስፖርት በቃ ኢዱቴመንት በቃ ኢንተርቴን እየሆንክ ከዛ ሐሳቦችን መረጃዎችን ታስጨበጥበት ነውና ግን ሀገር ውስጥ ላይ ስትመጣ ግን የሚሰሩ ስህተቶች ምናምን አሉ። ያንን ስታጋልጥ ሰዎች ደስተኛ አይሆኑም እና ከዛ በቃ ሊያጠቁሙ የሚሞክሩ ሰዎች አሉ። አሁን የውጪውን አርሰናል ማንቸስተር ነው ይሄ ፈን ነው እንደውም በቃ ብዙ ሰው ጥርስ አይነክስብህም። ሲያገኝህ ሰላም ሊል ይችላል፣ ሊገላምጥ ይችላል። ግን ሌሎች ሀገር ውስጥ ስፖርቱ ስታወራ ግን ታጋልጥበታል። ኦዲት ሪፖርት ሲደረግ አሁን የመጽሐፍ ምርቃት የበዓል መዋያ ድጋሚ ይሄ የበዓል ቀን መዋያ ምናምን ብሎ ብቻ አጠቃላይ ኦዲት ሲደረግ 2.4 ሚሊዮን የመጣበት ተቋማት ይሄንን ያጋለጥነው እኛ ነን። ይመስላል ያጠቋል። ኢትዮጵያ ውስጥ የተመሳሳይ ጾታ ግንኙነት ተጀምሯል በኢትዮጵያ ሴቶች ፕሪሚየር ሊግ ብለን የዘገብነው እኛ ነን። አደጋ ላይ ወድቀን ማለት ዛቻዎች፣ ማስፈራሪያዎች እየደረሱ እና በዚህ ውስጥ ሆነን ትራቭል ውስጥ ሆነን የምትዘግብ አሁን ኖርማል ፖለቲካም ዜና የምታነብ ከሆነ የብዙ ሰው ደጋፊ ጠላት ልታፈራ ትችላለህ። ኦኬ ፖለቲካ ነው፣ ግን ስፖርቱን ግን ወደዛ እየሄደ ነውና ምናልባት ትንሽ ቻሌንጂንግ እንደሆነ ለመናገር ያክል ነው። ግን ያልፋል። ሌሎችም የሚሰጣችሁ ያላችሁ ሁሉ አመሰግናለሁ። ትንሽ ዜና አደረኩት አይደል ዮኒ? አሪፍ ነው ብሮዬ። ይኸው አየህ እሱ ሲያወራ ትመሰጣላችሁ። ጊፍቱን ረሱት። አየህ አስረሳብህ። ግባ በቃ ዮኒ ግባ። አስረሳብህ ይባላል። አያችሁ ሲያወራ ትላላችሁ። አበባ እንኳን አትሰጡ። እኔ ጓገጭ ስል ግን ታመጡታላችሁ። ይሄ ነው አያርፈውም። እሱ ወደ ስራው ነው የሚሄደው። ቤተሰብ ለዝጋው። ይቅርታ አንዴ እንምላት፣ አንዴ እንምላ። ጋላክሲ እያደረግን ከዛ በኋላ ወደ አንበሳ፣ ወደ ሞተር ሳይክል፣ ወደ ሻርክ እንሄዳለን። ኤፍ ካፕ ታንክ ዩ። ኮፍያ ከኮፍያ ይጀመራል። ልብ አለ፣ ጋላክሲ አለ። እንሄዳለን ቤተሰብ። እንደዛ ለዝገው። ክበሩልኝ። 1.6 ሚሊዮን ገብተናል። ታፕታፕ ክበሩ። አንበሳ ያላቸው ይሰጣሉ። እመኑኝ፣ ጸሎት አድርገውበት ነው የሚሰጡ። ጾም ነው ብለው ነው አንበሳውን በደንብ ያለቀቁት። ይለቁታል። አሁን ለዝገው። ስማችሁን እጠራለሁ። ከኮፍያ ጀምሮ ለምትሰጡ ወንድምና እህቶቼ ስማችሁን ኤፍ ኮፕ ለዝጎ። በባቡር ሄደናል የሆነ ቦታ። ፍራው ታንኪዩ ለዝጎ። እነ ቢኒሻ አመሰግናለሁ። ለዝጎ። እየሄድን ነው። አሉቲን እየነካችሁ ነው ጊፍት የምትሰጡት። አደራ ለዝጋው። አረ ለሱ ነው ለእኔ እግዚአብሔር ይመስገን። እኛ እዚህ ስራውን እናውቀዋለን። ቲክታክ አታስቡ። ለኛ አሉቲ የምታርፈው ታሪክ የለም። እዚህ ከባድ ሚዛኖች እዚህ ለዝጋው። ፈያ ክበሩልኝ። እየሄድን 216 ሺህ ደርሰናል። በጣም አሪፍ ነው። 250 ሺህ እንገባለን። ምንም ጥያቄ የለው። ሚላዬ እንገባለን። በኮፍያ ራሱ እንገባለን። እዚህ ያለነው 2200 በኮፍያ 250 ሺህ ይገባል። አቤላ ታንኪዩ አቤላ ለዝጋው። ቡላላዬ አረ የት ነው ቡላላ? ልመልስ። ቡላላዬ ለሱ እኮ ነው ያልኩት። ተዉ ግን ተዉ።
ልመልስ ቤተሰብ ለዝግ አዎ እንደዛ ነው። እኔ መለስኩኝ። ምንም ማድረግ አልችልም። let's go fam ክበሩልኝ። ሰበናፕ ዘናጭ አየ እኔ ሳወራ አለ የሆነ ነገር ይለቃሉ። ስካቦኛ ያለው እዚህ ጋር ገብቶሻል። 218,000 ገብተናል። የሆነ ነገር እንዳለን let's go ስካቦኛ ቤተሰብ ክበሩልኝ። አይ ኖ ሰበናፕ ኧረ የሆነ ጓበል ምንድን ነው ሞቅ አርጎ ጓ ማለት ይቻላል። ክበሩልኝ። ለዝጋው ሪችዬ ታንኪዩ እየደረስን ነው ቤተሰብ። አይዞን ክበሩልኝ። መውዜር አረ መውዜርዬ ወደ ላሉላ ነው የኔ እናት። ይኸው ላሉቲ ነው። አረ ተይ እናቱ ተይ፣ አታሰቃይ ተይ፣ እንደው በፈጠረሽ ተይ፣ ግን ተይ። አሉቲ ነክተሽ ነው የምትሰጪው ጊፍት። ታንኪዩ አሰቃዩኝ። ኑሩልኝ። አሉላን ትነካላችሁ፣ ታስገባላችሁ። ክበሩልኝ። 218,000 ደርሰናል ቤተሰብ ክበሩልኝ። ለዝጋው ማዚ አንበሳ ነው ከአንቺ የምጠብቀው። ወርቅሻ ታንኪዩ ፋሚሊ ዳይጎ ሰልዬ ሰሌቲዊ ትዌን ታንኪዩ ለዝጋው ፋም አታሳስቱኝ እባካችሁ። ህማማት ነው። ወደ እሱ አስገቡ። ወደሱ የኔዎች መዘውርዬ ታንኪ መውዜር ደይገው 219,000 ገብተናል። መዘውር መውዜር ክበሩልኝ። እየሄድን 219,000 ሰበናፕ አሁን አንድ መኒገን ሲጨመር 220,000 ይገባል። መውዜርዬ 220,000 ሞላችሁ። መውዘር ከብደሻል። በቃ ከባድ ሚዛን እየሆንሽ ስለሚቻል ነው። 220,000 ገብተናል። ለዝጋው ክበሩልኝ። አዎ እያገዙ ነው። እግዚአብሔር ይስጣችሁ። እያገዙ ነው። ለዝጋው መውዜርዬ የሆነ ጋላክሲ ነገር ልቀቂበት። ጋላክሲማ አለሽ መውዜር ታስታውቂያለሽ። ለዝገው መውዜር ጋላክሲዎች ከች በሉ። 220,000 ገብተናል። ለዝጋው የሰበናት 221,000 ለዝጋው ጆርጋው መውዜር ነገርኳችሁ ታረገዋለች ብዬ። ጋላክሲ ገባ 222,000 ለዝጋው 250,000 ገባና እናየዋለን ሁኔታው። ለዝጋው 250,000 ገባና ክበሩልኝ ቤተሰብ። በአንድ አንበሳ እዚህ ጋር 250,000 መግባት እንችላለን። በአንድ አንበሳ ቤተሰብ አንድ አንበሳ 250,000 በአንድ አንበሳ
የአንበሳ ሞጂ አርጉ፣ ከስር ሞጂ አርጉ፣ ይመጣል። እንቋጥራለን። ሞጂ የአንበሳ ሞጂ ቤተሰብ ለዝጋ ጊሚ 5 ሚኒትስ ያለ ሰውም አለ። በቃ የአንበሳ ሞጂ ምንም ማድረግ አይቻል። ልቀቁት፣ ልቀቁት። 250 ሺህ አሉቲን ነክታችሁ አደራ። አደራ ቤተሰብ አሉቲን ነክታችሁ የአንበሳ ሞጂ በቃ ቀውጡት። አንዳችሁማ ታደርጋላችሁ። የቅዱስ ገብርኤል ወዳጆች አንድ አንበሳ ግድ ይላል። የቅዱስ ገብርኤል ወዳጅ ከሟ አንድ አንበሳ ለዝጋው። እስከዛ ሌሎቻችሁ ጋላክሲም ምንም አስቀምጡ። እስከዛ ለዝጋው። ላይን ይመጣል፣ እያየው ነው። እንኳን አደረሳችሁ። አንበሳ ለዝጋው። እዚህ በሙሉ ያላችሁ አሉዬም ብላችሁ እግዚአብሔር ያክብርልኝ። በእውነት ተምዬ ከባድ ስራ በእውነት እግዚአብሔር ያክብርልኝ። ትለያላችሁ፣ ትለያላችሁ። በእውነት ነው የምለው። ለዝጋው። አንድ አንበሳ ቤተሰብ ለዝጋው። ለዝጋው ለዝጋው። 222 ሺህ ላይ ነን። እየሄድን እየሄድን ክበሩ ክበሩ ክበሩ። ሰበናፕ ታንኪዩ 222 ሺህ ነን። አንበሳ የሁላ ሞጂ መጥቶ አንበሳ አንበሳ ማውረድ የሁላ ሞጂ አንበሳ እንዳችሁ ቤተሰብ ለዝጋው። ቤተሰብ እንችላለን። አይኖ ታውቆኛል። አንዳችሁ አውርዱት። ለዝጋው ለዝጋው ለዝጋው። እስከዛ ጋላክሲዎች ጋላክሲዎች ለዝጋው። ሲናዬ ታንኪዩ ታንኪዩ ታንኪዩ። ለዝጋው። አነንዬ ማጊ ለዝጋው። 250 ሺህማ እንገባታለን። ግደሉኝ፣ አልፋታ። እሱም ጋር መሽቷል። ገላግሉን። አንድ ያ ለዝጋው 18 አንበሳ ከሞን 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 ፋ ለዝጋው። ሁለት ላይ ነን። ሁለት ሻርክ ልኮ 225 የሚያደርግ ማን ነው? ሻርክ ለዝጋው። ቤትሻ ለዝጋው። ፋያ ከበሮ እየሄድን ነው። አይዞን አይዞን አለን። አንድ አንበሳ ይሞላዋል
ይህንን አንድ አንበሳ እርግጠኛ ነኝ ይሞላል። ክበሩልኝ። 1.7 ሚሊዮን ደርሰናል። ታፕታፑን ሰው ባለው ነገር ታፕታፕም እያደረገ ኮፒ ሊንክ እያደረገ ፍርዬ ታንኪዩ በሚችለው እያደረገ 223,000 ደርሰናል። የሚቀረን 17,000 ነው። እንችላለን። 2 ጋላክሲ ሲመጣ 25 ይሆናል። 15 ነው የሚቀረን። ለዝጋው ቡጥሻ ለሱ ነው። ቡጥዬ እኔ ውድ በሌላኛው ኮፍያ ላርገው ያው ነው ብዬን አሉላ አባነጋ አይነት ነገር ስለሆነ በሱ ኮፍያ ላርገው ብዬ አፕዬ ታንኪዩ ለዝጋው እየደረስን ነው። 223,000 ነን። አንድ አንበሳ ማይ ብሌንሻ ቃል ለዝጋው ባላንበሳው ቸራት ቋጥሮ ይሄው 572 የአንበሳ ሞጂ ጊፍተሮች 600 ቤተሰብ አንድ አንበሳ እንሞላዋለን። እሺ እስከዛ ላዊ ብዬ ታንኪዩ እየነገርኳችሁ ነው። ይመጣል። አሁን የሚቀረን 2 ነው። 2 ነው የሚቀረን። ቤተሰብ ክበሩልኝ። ለዝጋው 2 ነው የሚቀረን። እየጨረሰ 228,000 ለዝጋው ጋዜጠኛ አሉላ ወንድማችን ነው። በቃ አትሰራም ተብሏል። የወንድማችንን ደግሞ እኛ ስቱዲዮ ከፍቶ እንዲሰራ ማድረግ እንችላለን። ይህንን ለማድረግ ነው የተሰበሰብነው። ኦርቶዶክስና የማንቼ ደጋፊ ካልሆነች አላገባም ስላለ ብቻ የጥላቻ ንግግር ተናግራል ተብሎ ከስራ ታግዷል። ይህ እጅግ ልብ የሚሰብር ንግግር ነው። ተጠይቆ ነው ያውም ተጠይቆ ቤተሰብ። ስለዚህ ይሄንን ከእውነት ጋር እንቆማለን። እያረግንም ነው። ማድረግ እንደምንችል እያሳየን ነው። 228,000 ደርሰናል። እንደምንችል ማሳያ ነው። ክበሩልኝ። እያገዙ ነው። አይ የኔ ቤተሰብ እግዚአብሔር ይስጣቸው፣ እያገዙ ነው በሙሉ። ክበሩልን። እያገዝን ነው። እታች ላስላስ ለምታደርጉን ታንኪዩ። ሌላ የሚልሰን ሰው ላኩልን። ይሄ በቂ አይደለም። ሌላ መጥቶ ላስላስ የሚያደርግም ፈልጉልን። በታላቅ ትህትና እንጠይቃለን። አንድ ላይ ላሱ አንድ ላይ ላሱ። እኛማ መጀመሪያ ሰጠን ነው ስጡ የምንለው። የመቼም ማንነት ያህል ሳልሰጥ ስጡ አልልም። ክበሩልኝ። እያያችሁ ስለሆነ ደስ ይለኛል። ጊፍተሮቹን ከታች ማየት ነው ማን እንደሆነ። አይዟችሁ። ከስር ለምታነቡ ለምታለቅሱ መርዘኞች ደስታ ላይ ነን። እኛ 228,000 ደርሰናል። እናንተ ታለቅሳላችሁ ከስር። ምንም ማድረግ አይቻልም። አይዞን። ስቱዲዮ ከፍቶ የራሱን ነገር አድርጎ ስታዩት በኩራት የምንኮራበት እኛ ነን። የማኛው ቤተሰቦች፣ የአሉላ ቤተሰቦች ይኸው ስቱዲዮ ከፍተናል ብሎ መጥቶ ይዘግባል። ወንድማችን
በነፃነት ክበሩልኝ። ኢትዮጵያ ታንክ ዩ። የቀረችን በጣም ትንሽ ናት። 230 ሺህ ደርሰና ሚላዬ ደረስን እኮ በጋላክሲ እንሞላታለን። 20 ጋላክሲ ነው የምንፈልገው ከዚህ በኋላ ደረስን እኮ። ባለ ኮፍያና ባለ ጋላክሲ አሁን እንረባረብ። አሁን ጠላት አይኑ እያየ ቀጥል ይበል። እኛ ደርሰናል። 250 ሺህ ደርሰናል። ጠላት አይኑ እያየ ይኸው ገብተናል። ሙትዬ የሚቀረን 19 ነው። ደረስን 19 ጋላክሲ ለዝጋው ለዝጋው። አንድ ቆጥረናል ሙትዬ